ምን አድርጋለች? ማድረግ የሚጠበቅባትን አድርጋለች። ለምን ብር አሰባስባልኛለች። ከዛ ውጭ ተጭበረበረ የምትለው ነገር ካለ መረጃ አምጣ። እኔ ሪከርድ አየሁ ትናንት በጣም ተማራ ቤታ ምላሽ ስትመልስ ማለት ነው ለዮኒ ማነው ለቴቴ እና በጣም አሳዘነችኝ። እግዚአብሔርን ነው የምላችሁ እመቤቴን አሳዘነችኝ ቤታ። ምክንያቱም በዚህም በዛም ስለሆነ የሚወግሯት በዚህኛው ደግሞ በእኔ ምክንያት ስትወገር ሰዓት ደበረኝ። ቢኮዝ ለጓደኛዋ ብላ እንደዛ ያደረገችው። ስለዚህ እኔ ወጥቼ ምላሽ መስጠት አለብኝ። ዛሬ እየሰጠው ነው። መረጃ አለኝ ካል አምጣ መረጃ፣ አዋርደኝ፣ ህዝብ ይውገረኝ። ኦኬ ሄለን ዘርፋለች ካልክ አምጣ መረጃ። እኔ ይህን ብን ረስቼ ከዛ በኋላ ብዙ ተአምር ተፈጥሯል። ረስቼው ህይወትን እየኖርኩ ነው ያለሁት። ሰርቼ ያመጣሁት ብር አይደለም። ኦፍኮርስ እንደናንተ ተጫዎችን የተሰጠኝ ሰው ወዶኝ የሰጠኝ ቢሆንና ቢሳካ ከኔ ጋር ቢቆያ ብር ደስ ይለኝ ነበር። እግዚአብሔር አልፈቀደም፣ ወሰነው። ከዛ በኋላ ህይወቴ ውስጥ ብዙ ነገር ተፈጥሯል። ሴት ልጅ ለማሸማቀቅ በዚህ ርቀት ሜድ እድሜ ልክን አንተ ሴት ልጅ እንዳሸማቀቅ ነው። እድሜ ልክን ጸብ ከሴት ጋር እንጂ ከወንድ ጋር ሆነ አያውቅም። አንተ ሴትን ነው የምታሸማቀቀው። እዛ ያረጀ ሶፋ ላይ ቁጭ ብለህ ቂጥህ ዞር በል አንተ አትላክ ቂጥ እስኪታላ ድረስ ቁጭ ብለህ ከዛ ሶፋ ላይ ሴትን ማሸማቀቅ ነው ያዝከው። እኔ ብዙ ጊዜ ያይሃለሁ በሆነ ቤታ ጋር በተጣላ መሀል የምታመጣው ይሄንን ብር ነው እና ለኬ ሰውዬ አይ ነው በምን እንደጠመድከኝ ያውቃለሁ። የዛሬ 4 ዓመት 3 ዓመት የሆነ ጊፍተር ነበረው። ያ ጊፍተር እሱን ትቶ እኔን ሰፖርት ማድረግ ጀመረ። ቢኮዝ እኔ በዛ ሰዓት ኢትዮጵያ ነበር የምኖረው። ገና ለቲክቶክ ጀማሪ ነበርኩ ምናምን። በዛ ምክንያት ነው ዮኒ ማኛን እኔ ጠላኝ። ሌላ ምንም ነገር ነው አይደለም። ጊፍተሩ እሱን ትቶ እኔን ሰፖርት ማድረግ ስለጀመረ ብቻ እመቤቴን አይው ማህተቤ ልጅ ግን ምን እላላችሁ እናቴ ትሙት ሌላ አንድ ነገር ጸብ የለንም። ስለዚህ በዚህ መሀል በብሩ ምክንያት ይኸው እኔ ጋር ተመላለስ፣ ከኔ ጋር መረጃ አምጣ፣ እኔ ጋር ጨርስ። በዚህ ብር መሀል ቤተና ተሸማቀቃት። ይኸው ያለው ዋና አካሏ ይኸው ሴትዮ ያለው የብሩ ባለቤት ነው ያለው። እሷ ሳይሆን የጠፋባት ብሩ የኔ ብር ነው የጠፋው። ከኔ ጋር ተመላለስ፣ መረጃ አምጣ። ይኸው መጥቻለሁ። እኔ ልፈርበት፣ እኔ ልሸማቀቅበት። ኦኬ ስለዚህ ለአንዴና ለመጨረሻ ጊዜ የምልህ ደግሞ ብሩን በልታለች፣ አጭበርብራለች። እስቲ እንኳን በላው እንኳን አጭበረበር ደግ አደረኩ። እሺ ኔክስቱ ምንድን ነው? ቀጣዩ ስቴፕ ምንድን ነው? ዘረፍኩ። እሺ ኦኬ ከዛስ የታል ማስረጃው? እያንዳንዱን ማስረጃ አምጣ። እኔ ከዛ በኋላ ላይቬን ዘግቼ ያለኝን ቲክቶክ ዘግቼ ከቲክቶክ ነው ብን ብዬ የምጠፋው። አፍሬበት ተሸማቀቅ ይጠፋል። እዛ በኋላ እኔ ዋሽቼ ቀጥፌ አጭበርብሬ ከተገኘው ማለት ነው። ስለዚህ የራሴ ብር ነው የጠፋው። እንኳን ጠፋ። ጊፍት የሰጡ አላብሰለሰሉትም ነገሩ። ዋናው አንቺ ደህና ብለው ነገሩን ትተውታል። 5 ሳንቲም አልሰጠኝም። ብር ሲዋጣ ምንም የሰጠኝ ነገር የለም። እኔም ከአንተ አልፈልግም። አንተም እንደኔ የለም አይነ አንተም እንደኔ ቁጭ ለዚህ ታፕታፕ ነው የምትለው። ደህና ነገር የለም ከአንተ ምንም የጠብቀው ነገር የለም። ምንም 5 ሳንቲም ያደረግከው ነገር የለም። ግን ከሰጡኝ በላይ ነው ስትንጨረጨር ማይ 2 ዓመት ሙሉ እኔ በምን እንደምትጠለኝ አላውቅም። እኔ አንዳንዴ ግራ ይገባኛል። ሰውዬ የእናቱ ገዳይ ነኝ አባቱ ገዳይ ይላለሁ ማለት አክቹሊ ቤታን ከምጠላት በላይ እኔን አጠላኝ አውቃለሁ። ግን በየመሃሉ ስለ ብር ሲነሳ ምሳሌ የምታነሳው የኔ ብር ነው። ኦኬ ለአንዴና ለመጨረሻ ጊዜ ጋይስ እዚህ ጋር ያላችሁት እኔ ምላሽ የሰጠው እናንተ ስለማከብራቱ እንጂ ቴቴ ሴታ ሴት ወንዳገረድ እሱን ለእሱ አለ ምላሽ በጣም ነው የምንቅ አቶ ቴቴ እንዴት እንደምንቀር ብታውቅም መቤቴ እኔ አንዳንዴ ወንድ ሁሉ አትመስለኝም አላለ። አክቹዋሊ ሴትም ብዬ አልገልጽም። ሴት ልጅ መከበሪያ ነች። ሴትም አይደለህም ወንድም አይደለህም። አንተ ጾታ ለስነህ ጾታ የለህም። ስሪትህ ከሰው ይሆን ከእንስሳ አይታወቅም። አንዴ ሰው አንዴ አፈር ነው የምትሆነው። አንዴ ሰው አንዴ አፈር። እንደዚህ አይነት ሰው ጋር ወላዋይ ሰው ጋር ጥሩ ነገር ብትናገር ነበር የሚገርመኝ። ስለ ብሩ ጉዳይ ከኔ ጋር ተነጋገር። መረጃ አምጣ። መረጃ ስታገኝ ብቻ አውራ። መረጃ ሳታገኝና ነገሮችን ምንም አይነት ተጨባጭ ነገር ሳትይዝ ደግሞ የህዝቡን ጆሮ አታደንቁሩ። ህዝቡ የራሱ የሆነ ጭንቀት አለበት። ህዝቡ የራሱ የሆነ ሀሳብ አለበት። ብዙ ያልፈታው የቤት ጓዳ አለ። አታደንቁራቸው። አምጣ መረጃ። እኔ ጨርሻለሁ። ጌሜ ልጫወት የመጣሁት ግን በዚሁ መልስ ልስጥ ብዬ ነው። እና በጣም ነው የምነቅህ። የሆነ እናቴ ትሙት እንዴት እንደምታስጠላኝ። አንተ እኮ የእህቴ ልጇ ነህ ብለህ እኮ በሀሰት የማልክ ልጆችን የገደልክ ከሆነ አንተ ማለት እኔ እንደዛ ስለኔ ስታወራ ከሰማሁ በኋላ ስለማንም እንትና እንዲህ ነው ብለህ ብታወራ አንድ ቀን አምኜ አላውቅም። ቢኮዝ ስለኔ ያወራሁ በሙሉ ውሸት ስለነበረ ምንም አምኜ አላውቅም። ከዛ በኋላ ግን እቴቴ ማነው አረ ነው ቀጣይ ያለው ስም አላነበውም። እና እኔ ስድብ አልችልም። እኔ ነገ እንትን አልችልም። ግን ራሴን ፌንድ ማድረግ ግን እችላለሁ። በቃኝ። ጊዜን አላባክንም። በአንተ ጌሜ ልጫወት ነው የመጣሁት። ማይ ትሽ ጨርሻለሁ ወይ ሻማ
እንዴት ነህ? ጨርሽ ችግር የለም ጨርሽ። በኋላ ሰላምታው በኋላ ችግር የለውም። ሰላምታው በኋላ ጨርሽ። ንቀት ነው እኔን እዚህ ገትረሽ እዛ የማይሆን ነገር የምታወሪው። ማይሆን ነገር ማለት ለሚሆን ነገር ነው ምላሽ የሰጠሁት። ለነገሩ ለማይሆን ሰው የሚሆን ምላሽ የሰጠሁት እሱ ልክ ነህ። ልብሴ ላይ ምንድን ነው ያለው? ያራዳ ልጅ ምን ይመስልሻል? ልብ ቅርጽ ነው። ልብህ ነው። ኤቭሪባዲ ፈርስት ጌም ጋይስ፣ ፈርስት ጌም ዊን የምናደርገው እኛ ነን። የአራዳ ልጆች ቤስት ኦፍ 3 5,000 ነው። 10,000 30,000 50,000 እያለ ይቀጥላል እና ማለት ነው ጋይስ መጥቻለሁ። ለአንዴና ለመጨረሻ ጊዜ የምለው እሱ ነው ማለት ነው። ይሄን 50,000 ብር የዛሬ 54,000 ብር የዛሬ 10 ዓመት ራሱ ሶሻል ሚዲያ ላይ ካለህና በህይወት ካለህ ማውራት አይቀርም። ቢኮዝ 30 ዓመት አሜሪካን ሀገር ኑረህ $5,000 በእጅ ቆጥረህ አታውቅም። የለህም። ድሃ ነህ። መናጢ ድሃ። ስለዚህ ብር ስለሌለ ሁሌ ታብሰለስለዋለህ። ይህን ብር ድሪም ነው እንጂ የምታደርገው አይተኸው ቆጥረኸው አታውቅም። ድህነት ስድብ ኦር እርግማን አይደለም። ግን አንተ የአእምሮ ድሃ፣ የብር ድሃ፣ የአስተሳሰብ ድሃ፣ የዛክ ሽማግሌ ነህ። ዘላለም አለም ብታወራው እኔ አይገርመኝም። አንተ የለህም። የሌለው ሰው እኮ ነው የሚያወራው። ባለሀብቶችማ ሰፖርት ያደረጉኝ ረስተውታል እኮ። እንደውም ሄለን አይዞች ምን እናርግልሽ የኛት ብሎ በሰዓቱ ጠይቀውኛል። ብዙ ነገር አድርገውልኛል። ከአንድ ድሃ አስተሳሰብና ብር ከሌለው ሰው የሚጠበቅ አነጋገር ነው። አብሰልስለው ቁጠሩ። የኔን ብር ቁጠረው። ችልጅን ያክል ብር አካውንቷ ላይ አስቀምጣ የጠፋባት ኦር የሰረቀችው ህዝቡ ምን ያክል ቢወዳት ነው ብላ አብሰልስል። በቃ እዛ ውጭ ምንም ልህ አልችልም። መናጥ የሳመች ሰው ያስቀጣሻል አያስቀጣሽም? ያረዳልሽ ነገር ምንድን ነው? እሺ አሁን እኔና ሻማር ጌም ልንጫወት ነው። ሻማር ቅጣት በስንት ነው? መገዳደል ነው ወይስ የፍቅር ጌም ነው? አረ ሰዎች ፍቅር ምንድን ነው? ፍቅር እዛው ጋር ፍቅርሽ የመገዳደል ጌም ነው። ቅጣት ከስንት ሺህ ጀምሮ ነው? ከ5,000 የመጀመሪያ ጌም ከ5,000 ከዛ 10,000 ነው። ኦኬ እሺ አረኛ ሰው ጋይስ፣ እሺ ቅጣት ትናገሪያለሽ ወይስ ተናግሬ ልጀምር? እሺ ተናገር። 3 ቅጣት። እኔ አክቹሊ አንተ ጋር ተጫውቼ ስለማላውቅ አላውቀውም ምን እንደምትቀጣና 3 ቅጣት ንገረኝ። አይሽ